የቁርጥ ቀን ልጅ የኢንተር ሚላን የክፉ ቀን ልጅ ሰው የሚሆነው ሰው የጠፋለት ይባላል። ዛሬ በድካማቸው ሰዓት ላይ ሁሉም ጭማሪ ሰዓት ላይ ገብተው እግራቸው በከዳቸው ሰዓት ላይ ዳቪድ ፍራቴሲ ኢንተር ሚላንን ታደገ። አራተኛውን ጎል አስቆጠሩ። 4-3 በሆነ ውጤት ወደ ቀጣዩ ዙር አለፉ። በድምሩ 7-3 የፍጹም ቅጣት ምት ውጤት ነው የሚመስለው 7-3 በድምሩ 7-3 በሆነ ውጤት ኢንተር ሚላን የፋይናሉን ቲኬት ቆረጠ። ምናልባት ከዚህ በኋላ የሚጠበቀው ፒኤስጂ አሊያስ አርሰናል በፍጻሜው 7-3 የዛሬው ብቻ 3 ከዛሬው ስጀን የባለፈው 3 አለ ሰዋል ጨዋታው ተጠናቀቀ። እጅግ የሚደንቅ ነው። እግር ኳስ ማለት ነው። 120 ደቂቃ ቢቆዩለት ራሱ የማይቆጭ ለምን 240 ደቂቃ አይሆንም? እግር ኳስ ነው። እግር ኳስ ድራማ ነው። ድርሰት የሌለው ድራማ ነው። ዛሬ ፍራንሲስኮ አቸርቢን ከፍ አድርገው ማንሳት አለባቸው። ፍራንሲስኮ አቸርቢን ደጋፊዎቹ፣ የኔራ ዙሪያዎቹ ደጋፊዎች ዛሬ ስሙን ከፍ አድርገው ማንሳት አለባቸው። የባርሳ ተጫዋቾች ሜዳ ላይ ቁጭ ብለው እያለቀሱ ይገኛሉ። ኢንተር ሚላን በማንቸስተር ሲቲ ከ2 ዓመት በፊት ያጣውን ዋንጫ ለማግኘት ዘንድሮም በሙኒክ ሜዳ ይሞክራል። ይጥራል። ሲሞኒ ኢንዛጊ፣ ናቾሪ ፍራሴቲ፣ ቻናሆግሉ፣ ላውታሮ ማርቲኔዝ፣ ኒኮሎ ባሬላ፣ ፍራንሲስኮ አቸርቢ፣ ባስቶኒን፣ ያን ሶመርን ይዞ በፍጻሜው ፒኤስጂ አሊያም አርሰናልን የሚገጥም ይሆናል። ራፊና አለቀሰ። የባለንዶር ውጩ አለቀሰ። ባለንዶር በነገራችን ላይ ሻምፒዮንስ ሊጉን ካሳካ ሲባል ነበር። ምንም ጥያቄ አልነበር። ስለ ባለንዶር ካነሳ አሁን ወዴት ነው ተርን የሚያደርገው? ፒኤስጂ እዛ ጋር ዴምቤሌ ምናምን አንዳንድ ተጫዋቾች ይኖራሉ። አርሰናል ለፍጻሜ ያለፈ። አርሰናል ከኢንተር ሚላን በጣም አጨቃጫቂ በጣም ውስብስብ የሆነ የባሎንዶር ሽልማት ምናልባት ከተሸነፉት ውስጥ ምናልባት አሸናፊ ልንመርጥ ሊቨርፑልና ባርሳ አሁንም በነገራችን ላይ የሞሳላ እድል ድጋሚ ይነሳል። በዚህ ውጤት ምክንያት የሞሳላ እድል ይነሳል። ምክንያቱም ባርሴሎና ዋንጫውን የሚያሳካው ከሆነ ሻምፒዮንስ ሊግ ምንም ጥያቄ የለውም። በቃ ያማል ራፊና ምናምን ነው የምትለው ልትወጣ ትችላል። አሁን ግን ከዋንጫ ጋር ነው ብዙ ነገር እየተያያዘ ያለው። ሊቨርፑልም የሀገሩን ሊግ ዋንጫ አንስተዋል። ባርሳ ሜቢ አሁን ለምሳሌ ከቅዳሜ እሁድ ዕለት ከማድሪድ ጋር ያለውን ጨዋታ የሚያሸንፍ ከሆነ ወይ ደግሞ አስጠብቆ የሚሄድ ከሆነ በቃ ላሊጋን አረጋገጠ ማለት ይችላል። የሚሸነፍ ከሆነ ላሊጋው ላይም ከባድ ነገር ይኖራልና የሀገሩን ሊግ ነው ያሳካው ካሳካ እንኳን ትላለና አሁን ስለ ሳላም ማውራት የምትችልበት ጊዜ ነው ያለው። እስሩ ለቅሷቸው እንባቸውን ግን ስታይ ፍጹም መቀበል ከብዷቸዋል፣ ተቸግረዋል በጣም። ላሚን ያማልም እኮ ልክ ሊቨርፑል ከውድድሩ ሲወጣ የውድድሩ ፌቨራይት የነበረው ዋንጫ ያሳካል ተብሎ የተገመተው ሊቨርፑል ስለነበረ አሁን 100% ዋንጫው የኛ ነው ብሎ እርግጠኞች ነበሩ። እርግጠኛ ቢሆኑም ብዙም አትገረምባቸው ካላቸው አቅም ዘንድሮ ካሳዩት ብቃት አንፃር ለፍጻሜ ለመድረስ ቢጓጉ ቢያለቅሱ ብዙም ከአቅማቸው ጋር ግን ለእግር ኳስ ወዳዱ የሚገርም ማይረሳ በጣም አዝናኝ የሚያስቆጭ ማለቁ የሚያስቆጭ እግር ኳስ ለኔ ሲሞኒ ኢንዛጊ ሁለተኛ አጋማሽ በጣም እግራቸው የዛለ ኢንተር ሚላን የተመለከተው እንዴት ነው አነቃቅቶ ተጫዋቾቹ ቀይሮ ከእንደገና ተርን ያደረገው እንዴት ነው? የአቸርቢ ጎል የጨዋታው ተርኒንግ ፖይንት ነው። ያለቀ ጨዋታ ነበር። 2 ደቂቃ የቀረውን ጨዋታ ነው። እኔ እንደውም የሪያል ማድሪድ እና የአትሌቲኮ ማድሪድ ሰርጂዮ ራሞስ መጨረሻ ደቂቃ ላይ አስቆጥሮ ሪያል ማድሪድ ጭማሪ ሰዓት ላይ አትሌቲኮን አሸንፎ አግብቶ የዋንጫ ባለቤት የሆነበትን የሪያል ማድሪድ አትሌቲኮ ጨዋታ በተወሰነ መንገድ ያስታውሰኛል። አቸርቢ የሰርጂዮ ራሞስ ወይንም ባለፈው ሳምንት በዩሮፓ ሊግ ወይንም በአንዳንድ ጨዋታዎች ላይ እንደ ሃሪ ማጓየር ማንቸስተር ዩናይትድ ሲሰጥ የነበረውን አይነት አገልግሎት ነው የተመለከተውና ለባርሴሎና ለዛሬ ሽንፈቱ ዋነኛው አግባቡ መከላከል አለመቻሉ ለኔ
ቢያንስ በተወሰነ መንገድ የኢንተርን ያህል ሩቡን እንኳን መከላከል ቢችል ኖሮ በጣም መከላከል የሚችሏቸው ሊያስወግዷቸው የሚችሏቸው አይነት ስህተቶችን ነው የተመለከትነው እንጂ ትንሽ ቢከላከል ኖሮ ሼዝኒ ትንሽ የያን ሶመርን አይነት እንቅስቃሴ ዛሬ ቢሰጥ ኖሮ ሜዳ ላይ ባርሴሎና ጎሎች እንደማስቆጠሩ መከላከል ላይ የተሻለ ቢሆን ኖሮ ይሄ ጨዋታ ማሸነፍ የሚችልበት እድል ይኖራል ያስብ ነበር። ግን ኢንተር ሚላን ከሞመንቶቹን የተጠቀሙበት በቃ የተወሰኑ ሞመንቶች የባርሴሎና ነበሩ። ባርሴሎና በዛበት በኩል ካምባክ ከኋላ ተነስቶ መምራት ቻለ። ያንን ጨዋታ ደግሞ ቀይረው ደግሞ የአሰልጣኞች ታክቲክ የአሰልጣኞች ጨዋታውን አንብቦ የመቀየር አቅም ተጫዋቾችን ጨዋታውን ሊቀይሩ የሚችሉ ተጫዋቾችን የመምረጥ የመለየት መንገድ ነው የተመለከትነውና ሲሞን ኢንዛጊ እስራኤል ቀደም እንዳለ በጣም አንደርሬትድ ይሆን ዋንጫው ላሸንፍ ይችላል። ግን በቃ ባለፉት 3 ዓመታት 2 ጊዜ ለፍጻሜ መድረስ ባለፉት 4 ዓመታት 2 ጊዜ ለፍጻሜ መድረስ በራሱ የሚሰጠው ትልቅ ክብር አለና ብዙ ያልተነገረለት ያልተወራለት ግን ክብር የሚገባው አሰልጣኝ ነው። የባርሴሎና ነው በፍጻሜው ላይ እንደዚህ በዚህ ደረጃ እዚህ ጋር ደርሰው እንደዚህ ሲሆኑ ስታይና የኢንተር ሚላን ይሄ በከውሰት በተሰበሰቡ ተጫዋቾች በነፃ ዝውውር በመጡ ተጫዋቾች ነው ኢንተር ሚላን እዚህ ደረጃ ላይ ደረሰው። እንዳልከው እኔ እንደውም ከኢንዛጊ በላይ ላውታሮ ማርቲኔዝ በጣም መደነቅ የሚገባው በጣም ብዙ ጊዜ በቃ አንደርሬትድ የሆነ ተጫዋች ግን በብዙ ቦታዎች ላይ ተጽዕኖ ፈጣሪ የዓለም ዋንጫውንም ስናስብ የሊዮኔል ሜሲ አብዛኛው ሰው ለሊዮኔል ሜሲ ከእግር ኳስ ዓለም ከመገለሉ በፊት የዓለም ዋንጫ ያስፈልገዋል ከሚለው ሳቢ አንፃር የሊዮኔል ሜሲ በዛ የዓለም ዋንጫ ላይ የሱ ዝና በጣም ከፍ አለ እንጂ የላውታሮ ማርቲኔዝ በተለያዩ ጨዋታዎች ላይ እሱ የሰጣቸው ግልጋሎቶችና የዓለም ዋንጫውን እንዲያሸንፉ እሱ ያደረገው ስራ ከሜሲ የማይተናነስ ነበር። ምናልባት እግር ኳስ ጊዜዋን ጠብቃ ከከፈለችው በዚህኛው ፍጻሜ ኢንተር ሚላን ለሶስተኛ ጊዜ ደርሶ ይሄንን ዋንጫ ካሳካ እግር ኳስ ምናልባት ላውታሮ ማርቲኔዝንም ተከፍለዋለች። እስሩ ከዚህ በፊት በተደጋጋሚ ታስታውሰው ነው ቻምፒየንስ ሊግ በሰራን ቁጥር አምናም ስለ ሲሞኔ ኢንዛጊ ስናነሳ ዓለም የጣሊያን እግር ኳስ ለፊቱን አዙሮ ስላለ ነው እንጂ ዓለማችን ላይ አሁን ካሉ ምርጥ 3 አሰልጣኞች አንዱ ሲሞኔ ኢንዛጊ ነው የሚል ሐሳብ እናነሳ ነበርና ብዙ ጊዜ ብዙዎች ያንን ሐሳብ አይቀበሉትም ነበርና የተጋነነ አርገው ያስቡት ነበርና ካለው ስኳድ ከተጫዋቾቹ እድሜ ጋር ከበጀቱ ጋር ምናምን በሰራው ቡድን በ3 አመት ውስጥ 2 ጊዜ ቻምፒየንስ ሊግ ፋይናል መድረስ ዋንጫዎችን ደጋግሞ ማሳካት ሴሪኤን ማሳካት የጣሊያን ኮፓ ኢታሊያን ማንሳት እንደዚህ ያሉ ነገሮችን ስታይ ሲሞኔ ኢንዛጊ ምን ያህል እችል ላይ ተባለ ግን በጣም የሚገርም አስደናቂ አሰልጣኝ እንደሆነ መመልከት ትችላለህ። በዛሬው ጨዋታ ኢንተር ሚላን አብዛኞቹ ተጫዋቾች በጣም ትልልቅ ተጋድሎችን አድርገዋል ብሎ ማንሳት ይቻላል። ግን 3 ተጫዋቾች ለዚህ ጨዋታ በጣም ትልቁን ክሬዲት መውሰድ አለባቸው። አንደኛውን ተቀይሮ እስከወጣበት ጊዜ ድረስ ባንቺ ያነሳችው ላውታሮ ማርቲኔዝ ነው። ከዛ በተጨማሪ 2 የተከላካይ ስፍራ ተጫዋቾች አቼርቢና ባስቶኒ ያው 3 የገባበት ቡድን ተከላካዮች መሆናቸውን ስታስብ እውነት ነው አይ ያን ያህል ትላለ። ግን ደግሞ ባርሳ ዘንድሮ በተለይ ከባድ የሚባሉ ተጋጣሚዎች ሲገጥሙ 5-6 እያገባ የሚያስቆጥር በቃ ይሄ ኤክስትራ ኦርዲነሪ የሆነ ቡድን ነውና በዚህ ጨዋታ እነዚህ 2 ተጫዋቾች ባይኖሩ እንግዲህ 3 ጎል ብዙ ከሆነ ከዛ በላይ ጎልም መቆጠር የሚችልበት አጋጣሚ እንደነበር በማንሳት ኢንተር ሚላን ወደ ፍጻሜው እንዲደርስ እነዚህ 3 ተጫዋቾች ባሪላን ራሳ ያደረጉትን ነገር ማንሳት ያለብን ይመስለኛል። አጓጊ የፍጻሜ ጨዋታ የሚኖረን ነው የሚሆነው። በጣም ድንቅ ምሽት ነበር። ሃንሲ ፍሊክም በይሄ ጨዋታ በጣም የሚያስተምረው ነው የሚመስለኝ። በሃይላይን ስትጫወት ምን አይነት ተከላካዮች ናቸው ሊኖሩ የሚገቡ ምን አይነት 6 ቁጥር ያስፈልገኛል የሚለው ይሄንን አጫዋት እሱ የራሱ ፍልስፍና ነው። ለፍልስፍናው ታማኝ መሆኑ ቢያስደስተ ግን በይሄ ሊግ ላይ ሲሆን ስተትን የምታረምባቸው እድሎች ይኖሩሃል። እንደዚህ አይነት ኖክአውት ስቴጅ ላይ ስትደርስ ግን የምትሰራቸው ጥቃቅን ስተቶች ዋጋ እንደሚያስከፍሉ በደንብ ይታወቃል። እሱ እግር ኳስ ውስጥ የኖረ ነው። እንደውም እኮ የጠንቃቃ የሚከላከል የሚባል አይነት ኢንተር ሚላን ሳይሆን ነው 4 ጎል ሊያስቆጥርበት የቻለ። ምናልባት ለቀጣዮቹ በጣም የሚማርበት ውጤት ነው የሚሆነው ይዛል። ደሮሎቻችን ተከታተሉ ቆያችሁት 4-3-3 ነው። እጅግ በጣም እናመሰግናለን።
ባርሰሎና 4-3 በሆነ ውጤት ተሸንፎ ከውድድሩ ተሰናብቷል። በድምሩ 7-6 በሆነ ውጤት ነው ኢንተር ሚላን ለፍጻሜ የደረሰው። ኔራዙሪ ከማን ጋር በፍጻሜው ይገናኛል? የበለጠ አጓጊ ነው ፒኤስጂ አሊያስ አርሰናል?